ቆስሏል እኮ እጄ ሰውነት የሳጅ እንዳይነካኝ እጅሽ ምን ነው እንትን በይ በቃ ዘር በይ ጭራሽ እናትን እንዳሳይና አወረጉት። ኢና ሊላሂ ወኢና ኢለይሂ ራጂዑን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናላችሁ ተመልካቾቼ፣ እማማ ጨቤ ምን እየሆነች ነው? እማማ ጨቤን እንግዲህ ዩቲዩብ ታውቃታላችሁ፣ ሁላችሁም ታውቋታላችሁ ብዬ አስባለሁ ማለት ነው። ከኋላ ቀንጨብ አድርጌ እንዲያስመለከትኳችሁ እማማ ጨቤ አብጃለሁ ብላ እንግዲህ ዩቲዩብ ላይ እየለቀቀች ነው። ግን ማነው አብዳ ኤዲት እያደረገላት ያለው? ማነው ቪዲዮውን እየለቀቀላት ያለው? እማማ ጨቤ እውን አብዳለች? እስኪ ቪዲዮውን እውነታውን እስከ መጨረሻው አዳምጡት። ይሄንን ቪዲዮ ቆስሏል እኮ እጄ ሰውነት የሳጅ እንዳይነካኝ እጅሽ ምን ነው እንትን በይ በቃ ዘር በይ ጭራሽ እናትን እንዳሳይና አወረጉት። አውዙ ትተባበራለች ነው ለኔ ለምን ትተባበራለች? እንደ ወጣት አታስበ እንዳላባበጠ ቆሰለ እኮ ይበጥ ያባብጥ ትላፍልፍ ለብቻዋ ለምን ምን እየሆነች ነው? ትጎዳለች እኮ ትጎዳው እሷ የምትበይ ከሆነ ለምን አንቺ እያሳመምሽ ነው እኔንም በላችኝ እኮ እኔንም በላችኝ ፈታችሁ ማቲ አስመለሽ እጁ አንቺ ነሽ እብድ ነሽ እኮ አይደለም ለዚህ ነው ያሰራችሁ ሲር ነው እንጂ እብድና ሲር ይለያያል። ለመዳችሁ አንዴ በሰንሰለት አሰራችሁ አሁን በገመድ ነው። እሺ ቀጣይስ ምንድነው የምታረጉት? እንድሞትላችሁ የምትፈልጉት እናንተ ናችሁ። ይቀራብሻል አንቺን እንዳላይሽ እሺ ውድ ተመልካቾቼ ይሄንን ቪዲዮ ላይክ አድርጉት፣ ሼር አድርጉልኝ፣ ለእማማ ጨቤ አድርሱልኝ ማለት ነው። ወላሂ በጣም ያሳዝናል ማለት ነው። አሁን ላይ ግን ሶሻል ሚዲያ ወደየት እየወሰደን ነው ማለት ብር ይሄን ያህል ክብራችንን አሳልፈን እስከምንሰጥ ድረስ ያደርሳል እንዴ? እማማ ጨቤ የእውነት አብዳለይ ወይስ ድራማ እየሰራች ነው? በነገራችን ላይ እዚህ ቪዲዮ ላይ ሁለቱም አንድ ነው። እማማ ጨቤ እየቀለደችም ይሁን የእውነትም አብዳ ይሁን ሁለቱም አንድ አይነት ነው ለኔ ማለት ነው። ምክንያቱም የእውነት አብዳ ከሆነ ሚዲያ ላይ መቀረጽ የለባትም አይደል? መቀረጽ የለባትም። እኛ ላይ እየቀለደችና ድራማ እየሰራችም ከሆነ ደግሞ ያው እብደት ነው ማለት ነው። ትክክለኛ እብደት። ሱብሃንአላህ። ብቻ አላህ ልቦና ይስጥሽ እህቴ ኢክራም፣ አላህ ይመልስሽ። እናትሽንም ይሄን ያህል እንደዚህ ማሰቃየትሽ በጣም ያሳዝናል። ለምን ማለት ወላሂ አላህ Subhanahu Wa Ta'ala እኮ ምን እንደሚያመጣብን እኮ አይታወቅም። በተኛንበት እኮ ምን እንደሚፈጠር በተኛንበት እኮ ፓራላይዝ መሆን አለ እኮ ሙሉ ሰውነት ምን እንደሚፈጠር እኮ አይታወቅም። ብር እኮ ይመጣል ይሄዳል። የእውነት ድራማ እየሰራሽ ከሆነ በራስሽ ላይ እየቀለድሽ ከሆነ በማይቀለድ አብጃለሁ ብለሽ ማለት ነው። ሰዎች የሚያብዱት ወደው አይደለም። ሰዎች እኮ የአእምሮ ጭንቀት የሚይዛቸው እኮ ተሸግረው ካለ Subhanahu Wa Ta'ala መጥቶባቸው እንጂ ወደው አይደለም። ከዛ ስቃያቸው ቢድኑ በጣም ከምንም በላይ ደስተኛ ናቸው። የእውነት አንቺ የአእምሮ ጭንቀት ሳያምሽ እንዳመመሽ አክት እያደረግሽ እንደዚህ ቪዲዮ እየቀረጽሽ ዩቲዩብ ላይ እየለቀቅሽ ነገ ጧት ያንቺ ልጆች ይሄንን ቪዲዮ ሲያዩት ወላሂ ምንድነው የሚሰማቸው ልጆችሽ ማለት ነው? ምንም ልትበሳጭ ትችያለሽ፣ የሆነ ነገር ሊፈጠር ይችላል። ግን ይሄንን ያክል አብጃለሁ ብለሽ እኔ እንጃ የእውነት አብደሻል አላቅም ወይስ እየቀለድሽ ነው አላቅም። ግን ይህ ነገር እያደረግሽ ያለሽው ነገር በጣም የሚያስጠላ በጣም የሚያሳዝን ነገር ነው። እናትሽን እንደዚህ እያሰቃየች ነው። ራስሽን ልክ እብድ እንደሆንሽ አስመስለሽ እንዴት የእውነት አብደሽ አይመስለኝም። ግን የእውነት አንቺ ባታብጅም አብደሻል ብዬ ነው የወሰድኩት ማለት ነው። ቢያንስ ይህንን ነገር ስታደርጊ
ምን አይነት ጉዳት እንዳለው እንኳን አላሰብሽውም ማለት ነው። አላህ Subhanahu Wa Ta'ala እኮ አንቺ የተለምሽውን እኮ አላህ ሊያመጣብሽ እኮ ይችላል። አንቺ እንደዚህ እንደ አክት ያደረግሽ አይደለ? ይሄንን አክት ያደረግሽበትን ነገር አላህ Subhanahu Wa Ta'ala ሳይውል ሳያሳድር ሊሰጥሽ እኮ ይችላል። የዛን ጊዜ እዳ የምትሆኒው ለማን ነው? ለቤተሰቦችሽ ነው። አሁን ሶሻል ሚዲያ ላይ ቲክቶክ ላይ ቅርብ ጊዜ የሆነ ቪዲዮ ይሰራጫል። በነገራችን ላይ አበሾች ያንን ቪዲዮ አልሰሩበትም። ልጅቷ ሶማሊያዊ ናት። ሶማሊያዊ ናት፣ ሙስሊም ናት እና በጣም የሚያስጠላ ነገር ነው ቲክቶክ ላይ የምትሰራው። ወላሂ በቃ ምን አይነት ስራ እንደምትሰራ ማለት የባለጌ ስራ ነው የምትሰራው እንዳለ ማለት ነው። መድረክ ላይ ሆና በቃ ልክ ሰው ተደብቆ ባልና ሚስት የሚያደርጉትን አይነት ነገር ነው የምታደርገው ልጅቱ። መድረክ ላይ ወጣ እንግዲህ ያንን ነገር አድርጋለች ማለት ነው። እና ሰሞኑን በመኪና አደጋ ትሞታለች። ከዛ ኢና ሊላሂ ወኢና ኢለይሂ ራጂዑን እያሉ ሰዎች በጣም ቪዲዮ ይሰሩባታል። ይቺ ልጅ መጥፎ በሰራችበት ሰሞን ወዲያው የመኪና አደጋ ደረሰባት። ያ መጥፎ ስራዋ ግን ሶሻል ሚዲያ ላይ እስካሁን ድረስ እየተዘዋወረ ነው። ስለዚህ የክራም ሄዴ አላህን ፈርተሽ ወደ ራስሽ ተመለሽ ነው።